እንግዳ ነው። የስም አወጣጡም ከጥልቅ ተመስጦ ውስጥ የተቀዳ እንደሆነ ይናገራል። አባቱ ኑሪ ሙዘይን ጥብቅ ጸሎተኛ ነበሩ። እናም በአንድ ወቅት በጸሎታቸው ተመስጠው ሳሉ ከጸሎታቸው መጽሐፍ ላይ አንዲት ቃል የታያቸው ይመስላችኋል? በኋላ ያዩት የመሰላቸው ቃል ተመልሰው ከጸሎት መጽሐፋቸው ላይ ቢፈልጉት አጡት። ይህንን ያዩትን ቃል በማስታወሻ ደብተራቸው ላይ አሰፈሩት። ማስፈር ብቻ አይደለም፣ ላልተወለደ ልጃቸው ስያሜ ይሁን ሲሉም ወሰኑ። ሮፍናን ከስሙ ጋር የተወለደ ድንቅ ሙዚቀኛ። በሀገራችን የሙዚቃ ሰማይ ላይ በቅርብ ጊዜ ተከስተው ከተለመደው ወጣ ባሉ ስራዎቻቸው እጅግ በርካታ አድናቂዎች ማፍራት ከቻሉ ሙዚቀኞች መካከል አንዱ ነው። የዘመን ተጋሪዎቹን ጠንቅቆ የተረዳና ዘመኑን የዋጀ ሁለገብ የሙዚቃ ባለሙያ ነው። በበርካታ ዘመነኞቹ ልብ ውስጥ ነግሷል። ኤሌክትሮ ሙዚቃን ከባህላዊ መሳሪያና ዜማ ጋር በማጣመርም ይታወቃል። ዲጄ ነው። ሙዚቃ ያቀናብራል። ድምፃዊም ነው። የሙዚቃ ግጥሞችንም ይጽፋል። በተለይም ነጸብራቅ በተሰኘ የመጀመሪያ አልበሙ የሀገራችንን ባህላዊ የሙዚቃ መሳሪያዎች ጥልቀት ባለውና አዲስ በሆነ መንገድ ለዓለም በማስተዋወቁ አድናቂዎቹ ከስዊድናዊው ሙዚቀኛና ዲጄ እንዲሁም የሙዚቃ አቀናባሪ አቪክ ጋር ያመሳስሉታል። ሮፍናን ኑሪ አሊያም በመድረክ ስሙ ዲጄ ሮፊ ሸመና ናጭፈትል ይደመናል መውደድ ሸመና። ሙዚቀኛ ለመሆን ታልም ነበር ለሚል የተለመደው የጋዜጠኛ ጥያቄ ሲመልስ ሙዚቀኛ ለመሆን አስቤ አላውቅም፣ ሙዚቀኛ እንደሆንኩ ነው የማውቀው ይላል። ሙዚቃ በውስጡ ኖራ መፈጠሩን ሲገልጽ ለሙዚቃ ያለው ጥልቅ ፍቅርም ይህንኑ የሚያረጋግጥ ነው። በዘፈኖቹ ለማስተላለፍ የሚሞክረው መልእክት ጥልቅና የበሰለ አስተሳሰብ ባለቤት መሆኑን የሚመሰክር ነው። ይህም በብዙዎች ዘንድ እንዲወደድ አድርጎታል። ሮፍናን ዘፈኑ ብቻ አይደለም፣ ንግግሩም ጥልቅ ነው። አስተሳሰቡ በሳል፣ አንደበቱ የተገራና የተረጋጋ ድምፃዊ ነው። አዲስ አበባ ከተማ ውስጥ ተወልዶ ያደገው ሮፍናን ወላጆቹ ከወለዷቸው 10 ልጆች መካከል 9ኛው ነው። ለመጀመሪያ ጊዜ በ10 ዓመቱ ለክፍል ጓደኞቹ የጂጂን ሙዚቃ በማጫወት የመጀመሪያ የመድረክ ሥራውን ጀመረ። ነገር ግን ያኔ ከታዳሚው የሚፈልገውን ያህል ስሜት አላገኘም ነበር። ኋላ ግን ሮፍናን በሙዚቃው እያደገ ተመሳሳይ መስመር ላይ የነበሩት ጓደኞቹ እየደበዘዙ ሲሄዱ እርሱ ግን እየደመቀ ሄደ። 14 ዓመት ሲሞላው ከሌሎቹ ለየት ያለ ሙዚቃዎችን እየሰራ እንደሆነ ተገነዘበ። ሙዚቃ ለሮፍናን ቤቷን ወለል አድርጋ ከፈተች። ሐሳቤም ደረሰ ሞላ ድል መታን ሰመረቀና ገና 16 ዓመት ታዳጊ ሳለ ከሙዚቃ ጋር ያለውን ወዳጅነት በማጠናከር የመጀመሪያውን ሚክስ ቴፕ ሰራ። በተለይም የመሐሙድ አህመድ በምን ሰበብ ልጥላሽ የተሰኘው ሚክስ ሰፊ ተቀባይነትን አግኝቶ ነበረ። በዚህ ሥራው ሮፍናን የሀገሩን ባህላዊ የሙዚቃ ስልት ከዘመነኛው የኤሌክትሮኒክስ ዳንስ ሙዚክ ጋር አዋዶ አዲስ ነገር የመፍጠር አቅምና ችሎታውን አሳይቷል። ራሴን ሳሎን ምንም ነገር መፍጠርም ሆነ መስራት አልችልም፣ ምክንያቱም የሆነን ሰው ለመሆን በሞከርኩ ቁጥር ብዙ ነገሬን እያጣው ስለምመጣ ነው። ሁሉም ነገር ራስን ከመሆን ይጀምራል ብዬ አስባለሁ። የሁላችንም አሻራችን የተለያየው በምክንያት ነው ብዬ አምናለሁ። ልክ እንደ አሻራችን ሁሉ ውስጣችን ራሳችንን የሚመስል የራሳችን የሆነ ነፍስ አለ የሚለው ሮፍናን የኔ ትውልድ የስነ ልቦና ማገገሚያ ሕክምና ወይም ቴራፒ እንደሚያስፈልገው በጽኑ አምናለሁ ብሏል። የመጀመሪያ አልበሙን ነጸብራቅ ሲል ነው የሰየመው። ይህ አልበም በአይነቱ በኢትዮጵያ የሙዚቃ ታሪክ የመጀመሪያው ነው ለማለት ያስደፍራል። ምክንያቱም ኤሌክትሮኒክ ዳንስ ሚውዚክን በአልበም ደረጃ በማስተዋወቅ ሮፍናን ለሀገራችን የመጀመሪያው ሙዚቀኛ ነው። ስያሜው በብዙ አልበሞች ላይ እንደተለመደው
በአልበሙ ውስጥ ከተካተቱት ሙዚቃዎች መካከል የተመረጠም አይደለም። ነጸብራቅ ከሮፍናን የግል ፍልስፍና የተገኘ ስያሜ ነው። እንዲህ ይላል ሮፍናን። ማንም ሰው አይፈጥርም ብዬ ነው የማስበው። ምናልባት የፈጠራ ባለሙያ ሊባል ይችል ይሆናል። ሁሉም ነገር ተፈጥሮ ያለቀ ነው። መጀመሪያውኑ እኛ ስናድግ ያየነውንና በምናብ የምናስበውን ነው የምናንጸባርቀው። እኔም ያደረግኩት ያንን ነው። የኔም ትውልድ የሚያንጸባርቅ ትውልድ ነው ብዬ አምናለሁ ብሏል። በዚህ አልበም ሮፍናን ከ4 ኪሎ እስከ ፒያሳ፣ ከፒያሳ እስከ ወሎ፣ ከወሎ እስከ ደቡብ ኢትዮጵያ በምናብ አስጉዞ በድንቅ የሙዚቃ ችሎታው ታሪካችንን፣ ባህላችንን፣ ትውፊታችንን፣ ክፉና ደጋችንን አሳይቶናል። የሙዚቃዎቹ ግጥሞች የልጁን ታሪክ አዋቂነት የሚመሰክሩ ናቸው። የፍቅር ግጥሞቹ ሳይቀር ታሪክ ቀመስ ናቸው። ወድሻለሁ በተሰኘው ዘፈኑ ለሚኒሊኩ ጣይቱን ለቴዎድሮስም ተዋብዬን የሰጠው ፈጣሪ በፍቅር አነገሰኝ ቀብቶ አንቺን። ፒያሳ ላይ በተሰኘው ዘፈኑ ደግሞ የአብዮት ዘመን ፍቅር ምን ይመስል እንደነበር በምናብ አስቃኝቶናል። የዛን ዘመን አንድ አፍቃሪ ወጣት ሆኖ ዘመኑ ለወጣቶች ምን ያህል ፈታኝ እንደነበር በሙዚቃ ቋንቋ የነ ሎሬት ጸጋዬንና በዓሉ ግርማን መጽሐፍቶች አስታኮ ነግሮናል። ጌጥ ለዓለም ከውስጥ የወለደች ሰዓሊው ከቀለማዬ። ሮፍናን ይህ አልበሙ በቀላሉ ነበር ተቀባይነትን ያተረፈለት። ይህም በአገራችን አዲስ የሙዚቃ አብዮት እየተካሄደ ለመሆኑ ምልክት ነው። በኮክ ስቱዲዮም ግብዣ ተደርጎለት ከዛምቢያው ራፐር ጋር በመሆን አፍሪካዊው ኦል ዘ ዌይ የተሰኘ በጥንታዊ የአፍሪካ የሙዚቃ መሳሪያዎች የታጀበ ዘፈን ሰርቷል። ከዓለም አቀፉ ዩኒቨርሳል ሚውዚክ ጋር በመፈረም የመጀመሪያው ኢትዮጵያዊ የሆነው ሮፍናን ለተወዳጇ የሙዚቃ ኮከብ እጅጋየሁ ሽባባው ወይም ጂጂ የተለየ ስሜት እንዳለው ይናገራል። ጂጂ ለኔ ሁሉ ነገሬ ናት። የእርሷን ሙዚቃዎች እያዳመጥኩ ነው ያደግኩት። የሚገርም ተፈጥሯዊ ድምፅ ነው ያላት። ከመጀመሪያው እስከ መጨረሻው አልበሟ ድረስ ሙዚቃን የተራቀቀችበትን መንገድ እወደዋለሁ ይላል። ይህችን ዘመናዊ ሽሬ ድምፃዊት በሰርጉ ዕለት እንድትዘፍንለትም ይመኛል። በእርግጥ ሮፍናን ጂጂን ለሰርጉ ሊጋብዛት ብቻ አይደለም የሚፈልገው፣ ይልቁንም በተለያዩ መድረኮች ላይ ዳግም ብትዘፍን ደስ ይለኛል ብሏል። የሮፍናን ሥራ ለሙዚቃ ጆሮ የሰለጠነን ሰው የሚያጠግብ ነው ይሉታል አድናቂዎቹ። ልንገርሽማ፣ የሰው ቅኔ፣ ቀነኒሴ፣ ጋሞ ደሬ የሚሉት ሥራዎቹ የልጁን የግጥም ችሎታ የሚመሰክሩ እንደሆነም ይገልጻሉ። ልንገርሽማ እችል መስሎኝ ዘርፈው ቃላት ገጣጥም እኔም ብሎ ባለቅኔ። ሮፍናን ሁሌም ወደ መድረክ ከመውጣቱ በፊት ለ5 ደቂቃዎች ያህል በዝምታ ውስጥ ይሆናል። በዚህ ጊዜ ማንንም አያናግርም፣ የስልክ ጥሪዎችንም አይመልስም። ጭንቀትና ብስጭት በደረሱበት አልደርስም የሚለው ሮፍናን ከባድ ወቅቶችን መጽሐፍ በማንበብ እንደሚያሳልፍም ይናገራል። በጽናት በርትቶ ከሠራ በኤሌክትሮኒክስ ሙዚቃ አንቱ ሊባል የሚያስችል አቅም እንዳለው የሚገልጹት አድናቂዎቹ ልክ እንደ ታላቁ የሙዚቃ ሰው ሙላቱ አስታጥቄ የራሱን ኢትዮጵያዊ ድምፅ ይዞ የመጣ መሆኑንም ይገልጻሉ። የሮፍናን ተጽዕኖ ፈጣሪነትን ከመሰከሩ ዓለም አቀፍ ሚዲያዎች አንዱ ፎርብስ መጽሔት ነው። ፎርብስ ባወጣው 30 አንደር 30 አፍሪካውያን ዝርዝር ውስጥ ሮፍናን አንዱ ነበረ። ሐሳቤም ደረሰ ሞላ ድል መታን ሰመረ ቀና